ይቻላል ደግሞ አይባልም እንደዚህ ካሜራ ማንገድ በጣም ከባድ ጥያቄ ነው። ቢሆንም ለድሮ ነው የምታመንልሽ። ልጅ አለመውለድ እኔ ባልወልድ አንቺ ባትወልጂ ትለይኛለሽ? አትለይኝም? አልለየውም፣ እንደ ድሮ ነው የምሆነው። ያራዳልች እኔም እንደዛ የአይን ፍቅር ይዞኛ ቀል የአይን ፍቅር ያዘኝ። የአይን ፍቅር የማይዘው ሰው አለ። ግን የአይን ፍቅር ኧረ ብዙ ቦታ የአይን ፍቅር ይዛቸዋል። በቴሌቪዥን በአካል በተግባር ኖርማሊ ይዛቸዋል የአይን ፍቅር። ኧረ አይደለም፣ የምርህን ነው። መንገድ ላይ ፈስተሽ ታውቂያለሽ? አውቃለሁ። ማርያም ጥያቄ ማለት ነው። መንገድ ላይ ሳይሆን ጥያራ ላይ ፈስተሽ ታውቂያለሽ ወይ ነው የጥያቄ። ለማዳም ቅመሞች ለነሱ ደግሞ መንገድ ላይ ፈስቶ የሚያውቅ ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ? በኢየሱስ ምን አልጋ ላይ ሸንተክ ታውቃለህ? ከፍዬህ ፍታት። ይሄ የሚያስቅ ነው፣ ዘና ፈታ የሚያደርግ ነው። ሽንት አምልጧቸው ያውቃሉ? በልጅነታችሁ ነው በትልቅነታችሁ አልተባለም። እዚህ ጋር አልተብራራም። አልኩኝ አልቆለፍሽም በሩን? አዎ አልቆለፍኩም። ሄጄ በሩ ስሞክሬ ያቸው አይደለ ጀማዎቹ እንዴት ጥቅም እንዳላቸው ጓኩሽ ሲል ማለት ነው። እንዴት ተሰብስበው እንደመጡ አማከታው ፍጽ ሰው ገብቷል ኑ አልጓቸውና ግር ብሎ መጡ። ልንጣላ ሌባው ልንመጣ ማለት ነው። የምር እኮ ግን ሰው የገባ ነበር። አልከፈት ብሎ እንደዛ ጓደኞችን የጠራ ሃይሚ ባለፈው እንትና ፕራንክ ያደረጋትን ቤኪ አይታችኋላ? እንዴት እንደተጋፋው እንደመጣ ነው ሲሉ አልተከፈተም። እሺ በመንገድ ላይ ተለክፈሽ ታውቂያለሽ? መንገድ ላይ ተለክፈሽ ታውቂያለሽ? አንድም ምንም ጥያቄ የለውም። እዚህ ጋር ትለከፋለች። ነገር ግን ሃይሚ የተጠየቀችው እሷ ነች። ግን ብሩኬ በመሃል የእሱን ለመናገር ጥልፊያው ሴት ልጅ አይደለም ወንድ ልጅ አይለከፍም አይመስል ነገር ነው። እኔ እያስረዳኋት ነው። ለምንድን ነው የሮጥሽው ስላት አንተ ራሱ ለምንድን ነው የሮጥከው አላለች። ጓደኛዬ ነው አላችሁ። ስለመለከፍ ስለሚለው ነገር ያው ሴት ልጅ ነኝ እኔ መለከፍ እችላለሁ ለማለት ነው እንጂ ወንድ አይለከፍም የሚል ነገር አልጨመረችም። ግን ብሩክ ቶሎ ብሎ እምር ለከፋለሁ መለከፍ ትለከፋለህ አይደለም ቀርቶ በቲክቶክ እየተለከፍክ አይደል እንዴ? ሌላው ደግሞ ወይኔ ዛሬም አፈሳሙ ጉዴ ነው። ቲክቶክ ላይ እንዴት ሜሽ እንደምትደረግ ጉድ ፈልቷል። እዛ ብረት እያነሳ ማለት ነው። ፈስን እየፈሳ ብሩኬን እያሰደብክ ነው። ጉድ ነው የፈላው ዛሬ ማለት ነው። ጉድ። ሌላው ሲቀጥል ሃይሚና ብሩኬ ሲኮራረፉ ሮጠ ስትወጣ ልትመታት መስሏት ይሆናል ወይ ደግሞ የሆነ ነገር ልቆነጥጣት። ለምንድን ነው የሮጥከው? ጥያቄን በጥያቄ ይላችኋል። ይሄ ነው እርቅ ተፈጠረ። ደስ ይላል። አንዳንዴ እንደዚህ አይነት ነገር ፋን የሚያደርግ ነገር። የዛሬው ጥያቄያቸው በጣም ቆንጆ ነው፣ ደስ ይላል። አንዳንድ ቦታ ላይ ደግሞ ከጾታ ከእንትን ጋር የተገናኘ ነው። ኖርማሊ በቃ አለ አይደል? ለምሳሌ አሁን ፈስ የሚባለው ነገር በተለያየ በመኪና ውስጥም በመንገድ ላይም በተለያየ ቦታ ያጋጥማል። ሃይሚ ተናግራለች። ሰው የሌለበት ቦታ አይቼ እንዲሁም ደግሞ በልጅነቴ ቀጭን ፌስ ወፍራም ፈስ ምናምን የሚባል ነገሮች አሉ። እነዛ ነገሮች ማለት ነው። ወፍራም የሚባለው ይሄ ባቄላ ተበልቶ ድሩ የሚለው ማለት ነው። ቀጭን የሚባለው ደግሞ የምትለው ማለት ነው። እና አንዳንድ ደግሞ የማይሰማ ፋስ ከለር የለውም ይላል ድሮ ወንድሜ ማለት ነው። ድግስ ሲኖር ስንተኛ ማን የፈሳው ማን ነው የከሌ እንዲለማም ሲባል ድምጽ እንጂ ፋስ ከለር የለውም። ፋስ ከለር ቢኖረውማ ይል ነበርና ዛሬ እነሱን አስታወሰችኝ ማለት ነው። አገር ቤት እንደዚህ ደቦ የሆነ ነገር ሲኖር በመደዳ አንጥፋችሁ የምትተኙት አይደል? በዛ መሀል እንደዚህ ፈሳ እንደዚህ ወንክ ይባባላሉ። ጠዋት ፉገራ ማለት ነው። ያን ነገር አስታወሱ ዛሬ ብሩክና ሃይሚ ማለት ነው። ሰላም አልኳችሁ ግን ወይኔ ቸከስኩባችሁ። በጣም ይቅርታ። ደህና ናችሁ? እንዴት ናችሁ? ለነገሩ ቅድም ተገናኝተናል። ደህና ናችሁ? ምንም አትሆንም። የኔ ቤተሰቦች ሰላማችሁ ብዝት ያለ ነው። እና እንግዲህ ዛሬ ሃይሚና ብሩኬ ዘና ፈታ ሲያረጉን ነበረ። ለወሬ የቸኩልኩ መስላለሁ። ቶሎ አውርቼ ቶሎ ልገባ ነው፣ ሳልጠራ ሳላቋርጥ ማለት ነው፣ ሀሳቡ ሳይጠፋብኝ ማለት ነው። የነ ብሩኬን ቪዲዮ የሰማሁትን ነገር መናገር ስለምፈልግ ማለት ነው። እና የምናገረው ነገር ቢኖር በጥያቄ ላይ ጥያቄ አትደርቡ። አሁን ለምሳሌ ሃይሚ ከተጠየቀች ሃይሚ ብሩኬ ጥያቄ ጠየቃል። አሁን ሃይሚ ተለክፈሽ ታውቂያለሽ ወይ አለ ብሩኬ ማለት ነው። ያን ጥያቄ ሴት ልጅ አይደለሁም ወይ ለምን አልለከፍም ያለችበት ፓርት ሃይሚ አንተ አትለከፍም ምናምን አይደለም። እንደምትለከፍ እኮ እናውቃለን እኮ። እኔ እንኳን ፕሮፋይል የብሩኬን ፕሮፋይል ቴሌግራሙን አርጌ ዛሬ ሚስጥር ላውጣ ቴሌግራሙን አርጌ የሆነች ነጭ ናት አረፍቱን ምን ትሁን ቁም ስቃይን አሳየችኝ። እናንተ እግዚአብሔርን ፕሮፋይሉን አርጌ ማለት ነው ቴሌግራም አዲስ ቴሌግራም ከፍቼ የጻፈችልኝ ከመልክ ለለጥፍላችሁ ደግሞ ያው ያሰድበዋል ብዬ ነው እንትን ያልኩት ያለጠፍኩት ማለት ነው። በጣም ነው በቃ የገረመኝ። ተጀናጅ እንኳን አይገልጾም እግዚአብሔርን። ከዛ በኋላ ብሎክ አረኳት።
እና ጅንጀና ይኖራል በሚገባ። ወይኔ ብሩኬ በቃ እንደዚህ እየሆንክ ነው ምናምን ብያለሁ። እና እሱ እንደውም ሲሪየስ ነው ብዙ ቦታ ላይ ማለት ነው። እና ማርያምን የሆነ ጥቁር ልብስ ለብሶ የሆነ ጊዜ የተነሳው ፎቶ አለ አይደለ? በሱ ፎቶ ቴሌግራም አንድ ሰሞን ሰቀልኩት ማለት ነው። በጣም ብዙ ሴቶች ጀነጅኑ ነበር የምር ብሩክ ዩቲዩበር ነህ ብሩክ ቲክቶከር ነህ እያሉ እኔ ደግሞ አዎ እያልኩኝ ማለት ነው። እንግሊዘኛ ይችላል ነው ምናምን ካላችሁኝ እድሜ ለእንትን ማለት ነው። ይሄ ትርጉሙ አለ አይደለ? በሱ እየተረጎምኩ ማለት ነው። እና በጣም ጅንጀና ነበረ። ይሄን ስላወራሁ ያው ምንም ችግር የለውም። በነገራችን ላይ ፕሮፋይሉን ሰቅዬ እኮ ነው ቴሌግራም። ከዛ ግን አነሳሁት፣ ምክንያቱም በኋላ ሌላ ችግር ይፈጠራል ብዬ ፈርቼ ማለት ነው። እና እስካሁን ድረስ በቃ እንትን ተገንዝብ ያለው ብሩክን እንደዚህ አይነት ነገሮች ላይ እንትን ያውቁታል፣ ያዩታል፣ ግን በቃ ሊያገኙት እንዳልቻሉ ነገር ነው እንደዛ የተሰማኝ። ይሄን ሳወራ ደግሞ ሃይሚ ጋር ልታጣይ ነው ምናምን እንዳትሉኝ፣ እኔ ራሱ ሳላስበው ነው እንደዛ የተፈጠረብኝ ማለት ነው። በጣም የሚያሳዝን ስለሆነ ነው ፎቶ ማለት ነው። እንደውም እኔ ስልኬ ላይ ስክሪን ላይ ነው ያረኩት። በጣም ያሳዝናል ሳየው ማለት ነው። የሆነ ጊዜ ከሃይሚ ከኤፍሬም ጋር ሄደች ጊዜ ጥቁር ለብሶ የተነሳው ቲክቶክ ላይ አለ። እንደውም ምን የሚል ነበረ ዘፈኑ? እሱ ነው። እንደ ቆይ ቪዲዮ ስሰራ አሳያችኋለሁ። ስልኬ ላይ ስክሪን ላይ ነው ያረኩት። ለምን አረክሹ ካላችሁኝ ደግሞ መብቴ ነው፣ ወንድሜ ነው እንዴ፣ አይመለከታችሁም። እና ማለት ነው በጣም ነው እየሳቁባት ያችን ልጅ ማለት ነው። እስካሁን ድረስ ታስቀኛለች ሳስብ ማለት ነው። እና ኤኒዌይስ ዘና ፈታ ያለ ጥያቄ ነው፣ ግን ጥያቄን በጥያቄ አታደባብሱ። ስትጠያየቁ ተደማመጡ። መደማመጥ ይሄ ደግሞ ትንሽ ብሩክ ጋር ነው ያለው ክፍተት ማለት። ምክንያቱም የሆነ ቃል አይደለ አሁን ሃይሚ ያለችው ሴት ልጅ ነኝ እለከፋለሁ ነው ያለችው እንጂ አሁን ብሩክ አትለከፍም አይደለም፣ ይለከፋል። እንደዛ ለማለት ፈልግ አይደለም። እና ያው ለከፋ ደግሞ ሴት ልጅ ላይ ማንም ጋር ያለ ነው። እንኳን አይደለም በአካል ኖርማሊ ቆንጆ ፎቶ ካፖስተሽ ኮመንት ስር ለከፋ ይኖራል። ድሮ አሁን እንኳን እኔ አላቅም። እኔ አሁን ምርጥ ፎቶም ስለማልነሳ ፎቶም ስለማልፖስት እኔ አላቅም። አሁን በፊት ግን በስማም ጅንጀና ጢቅ ነው በቃ ነፍ በቃ የምሬን። አሁን እኔ ፎቶም አልፖስትም ምንም ዩቲዩብ ብቻ ተጨንቄም ተጠብቤም እሰራለሁ። ከዛ በኋላ አለቀ። ፎቶ ምናምን ቦታ የለም፣ መነሻም የለም። እንደዚህ ራሳችሁን ፍሪ የምታደርጉበት ቦታም የላችሁም። ገብቷችኋል አይደለ? ቦታ ይወስነዋል ሁሉም ነገር ለማድረግ ማለት ነው። እቺ ዩቲዩብ ግን ያው ማትቀር ነገር ስለሆነች ያው ከብዙ ቤተሰቦቻችሁን ጋርም አብራችሁ ብዙ ነገር ስለምታወሩ ስለምትሉ ግዴታም ስለሆነ አልጠፋም ከዚህ ከዩቲዩብ ላይ ማለት ነው። ፎቶ ቪዲዮ የሚያምርም ቢሆን ማያምርም ቢሆን ቆራርጭም ቢሆን እንትን ብዬም ቢሆን ያው ቪዲዮ መስራቴን አልተው እና እንደዛ ነው። ሌላው ሲቀጥል የነፍጼ ተመችቶኛል። በሩ በድንጋጤ ነው ብሩኬ በድንጋጤ ሲከፍተው አልከፈት። አሁን አንዳንድ በር እንደዛ ይላል። እዚህኛ ጋርም ያጋጥማል አንዳንድ ጊዜ ሳይቆለፍ የተቆለፈ ይመስላል ማለት ነው። በር ማለት ነው የሆነ ልዝግ አድርጎ ሚይዝ አለ እና በድንጋጤ ስለነገረችው ብሩኬ በቃ ተፈጥሯል ብሎ ነው እንደዛ ሰው መሰብሰቡ ነው በሱ ፊት። እና ግን ጓደኞቻቸው ምን ያክል መከታቸው እንደሆነ አስባችሁታል? በዛ ሰዓት በዛ ሌሊት ተነስተው እንዴ በጣም እንጃ ማለት ጎረቤት የለም እንዳትሉ ጓደኛ እንደዚህ መኖሩ ደስ ይላል። ይሄ ምርጥ ገጠመኝ ነው፣ አስቂኝ ገጠመኝ ነው። መጥቶ ፍፄ ሲከፍተው አስባችሁታ ስሜቱ ብሩክ እንደዛ እንትን ያለበትን እና ምን አስታወስኩ መሰላችሁ? ከዚህ በፊት እንትና ማለት ነው ሃይሚ ፕራንክ ስታደርገው ብሩኬን እንትና ተደብቆ ከበት ውስጥ ነው ሽንት ቤት ተደብቆ ቤኪ እንደዛ ሲጮህ ሲጓር ብሩኬ እንዴት እንዳደረገ ማለት ነው። ያንን ሳስበው ሃይሚን ለምን ይዞ አልወጣም ለምን ይዞ አላመለጠም ነው ያልነው። ዛሬ ግን በር ተዘጋ ብሎ ሰው መጥራቱ እንዴት አያችሁት? እንዴት አስባችሁት? እናንተ ቲክቶክ ቀርጻችሁ መልቀቅ ነበረባችሁ፣ ግን አጥፍታችኋል። የምሬን ነው አጥፍታችኋል። ይሄን ነገር ለታሪክ ብላችሁ ቲክቶክ ላይ ማስቀመጥ ነበረባችሁ። ኤኒዌይስ ይሁን ችግር የለውም ማለት ነው። እና ሌላ ምን ልላችሁ ከጥያቄ ውስጥ ልጅ መውለድ ባትቺ አትፈታውም ወይ የተባለው ነገር ኦ ማይ ጋድ በጣም ይሄ ከባድ ጥያቄ ነው። ብዙ ሰው ማለት እየተዋደደም ይለያያል። ኖርማሊ ልጅ ለመውለድ ብቻ የሚለያይም ሰው አለ። እኔ ግን አብሬ እኖራለሁ ብዬ አላስብም። የፈለገ ነገር በወደው እኔ ልጅ ካልወለድኩኝ አብሬ እኖራለሁ ብዬ እኔ አላስብም። በእኔ ቦታ እነሱ ራሱ እንደው እኔ እንጃ አይ ዶንት ኖ ይሄ ነገር እንኳን ትክክል ነው ብዬ አላስብም። ኤኒዌይስ ማለት ያንን ሰው ተለያችሁት ማለት እንጃ አላቅም። እኔ ካልሆንኩ መውለድ የማልችለው ልጅ እንዲወልድ ፈቅድለታለሁ። ምንም ማድረግ አልችልም። እንደዛ ነው የማደርገው እንጂ
የማደጎ ልጅም አልፈልግም። የሱን ልጅ ባሳድግ ይሻለኛል። እንደኔ አመለካከት ነው። እንግዲህ የብሩክና ሃይሚን ደግሞ አላቅም። ምክንያቱም ልጅ እንዲወልድልኝ ብቻ እፈቅድለታለሁ። ከዛ በኋላ ግን ልጅ ከወለደ በኋላ ያችን ሴት አያገኛትም። ግን የልጅ እንትኗን ግን ማግኘት ትችላለች። ግን እሱ ልጅ አለው። የሱ ልጅ ማለት ለኔም ልጅ ይሆነኛል ማለት ጭሩሹን እንትን ከማለት አሁን የማደጎ ልጅን ብታመጡት እንደራሳቸው አይሆንም። ሲያድግ ሌላ ነው። ይሄንንም እሱም ወልዶት ያው እንትን አይሆንም፣ እንደራስ አይሆንም። አውቃለሁኝ ይሄን ግን ጭራሹን ደግሞ ማደጎ ልጅ አንቺ ከማሳድግ እኔ እሱ እንዲወልድ ፈቅድለታለሁ ብዬ አስባለሁ። በእኔ አመለካከት ነው እንግዲህ አላቅም። እኔ ከዛ በኋላ የሚፈጠረውን ግን አላቅም። ግን ይሄ እሱም አይሄድም ምናምን የሚለው እኔ እንጃ ይከብዳል። ብቻ በጣም ከባድ ነው። በነገራችን ላይ ግን ይሄን አያምጣው ፈጣሪ ማለት ነው። እና እኔ ከበድ ብሎኛል። ራሳችሁንም ጠይቁ ስላለ ብሩኬ የብሩኬ መልስ ግን አልለይሽም አታመንልሻለሁ ነው ያለው። ይሄ ካለመታመን ጋር አይገናኝም። አለመታመን ያኔ ሚስታችሁን ደብቃችሁ የምትሄዱት ነገር ነው። እኔ ግን መውለድ ስላልቻልኩ ብቻ ግዴታ ልጅ እንዲወልድ እኔ ባይኖረኝ እኔ መውለድ ካልቻልኩኝ እሱ መውለድ እየቻለ እሱን ልጅ ላሳጣው አልችልም። ከሌላ ሰው እንዲወልድ ፈቅድለታለሁ። በምንም ይሁን በምንም ወይ ይሁን ብቻ እንዲወልድ ፈቅድለታለሁ። እኔ እንደዛ ነው የማስበው። አላቅም። እስኪ እናንተን ደግሞ በኮሜንት ስራ አስቀምጡት። በጣም ነው የሚከብደው እውነት ለመናገር ግን ምርጫዬ ይሄ ሆኗል። ለኔ ይሄ ሆኗል ምርጫዬ ማለት ነው። ያው የራሳችሁን ሀሳብ ተናገሩ ስላለ ብሩኬ ማለት ነው። የእናንተን ደግሞ ኮሜንት ስራ አስቀምጡልኝ። በጣም ወሳኝ የሆነ ጥያቄ ነው እውነት ለመናገር። እነሱ ራሱ እንደዛ ያሉት የሚያስኬድ አይመስለኝም። ምክንያቱም እንደዛ እንለያይ የሚሉ ሰዎች እንደዚህ አይነት መልስ ሲሰጡ ከባድ ነው። ግን ይሄ ነገር በሃይሚ በኩል ነበር እሱ ስለተናገረ ነው እኔም እንደዛው ምናምን ያለችው ሃይሚ እንጂ ሃይሚ እኮ ለመለያየት አንደኛ ነች አይደል? እንዲሆነ ኮሽታ ሲመጣ ይሄ ግልጽ ነው አይደል? እንዴ ጋይስ ምንም የሚደበቅ ነገር የለውም አይደል? እና ይሄን ይመስላል የኔ ሐሳብ። የእናንተን ሐሳብ ደግሞ በኮሜንት ስራ አስቀምጡት። ሌላው የሰርጌ ቀን አርሴናል እንደምንም መቅረት የለበትም ብሎ ብሩኬ አላቅማማም። ጭራሽ ልጅ መውለድ እንኳን ባልችል ሌላ ሴት አላይብሽም አብሬሽ ነው የምኖረው ያለ ሰውዬ የሰርጉ ቀን አርሴናል ለአንድ ቀን ጨዋታ ቢቀርስ እንዴ! ኧረ ጉድ ፈላ። ትክክለኛ ፍርድ ማለት ነው። ትክክለኛውን የፈረደው ብሩኬ እዛ ቦታ ላይ ነው እንጂ ይሄ መውለድ ካልቻልኩ ካንቺ ጋር እኖራለሁ የሚለው እኔ አልደግፈውም። ምክንያቱም አይዶን ነው ያው ሃይሚን እንዳይከፋት ነው። እንደገናም ደግሞ መውለድ ስለሚችሉ ስለማያጋጥማቸው ነው እንደዛ ብሎ የመለሰው እንጂ ብሩኬ በፍጹም ሊሆን አይችልም። ወይ ከሌላ ወልዳል ይላል ወይ ምናምን እንዴ አይሆንም። ግን ያው ሲጀመር በልጅ እንደሚባርካችሁ ባለሙሉ ተስፋ ነን። ያም ነገር ስላለ ነው እናንተ እኔም ሌላ ላይም እሷም ሌላ ታይም ተባብላችሁ መልሱን የመለሳችሁት እንጂ ከአርሴናል ጨዋታ ይቀራል ያንቺን ሰርግ እንዴት? እኔ እንደዛ ነው የምጠብቀው ከብሩኬ። አርሴናል ምንድነው? አርሴናል እኮ የፈለገ ነገር ልትወዱ ትችላላችሁ። አሁን ከሙሽዬ በላይ አርሴናል ይወዳል አይወድም አይደል እንዴ? እና ገርሞኛል እዚህ ጋር የሰጠው መልስና እዛ ጋር ልጅ መውለድ ባልችል ካንቺ አልለይም ያለው ነገርና ብቻ ዛሬ ብዙ ጥያቄዎች ተጠያይቀዋል። ግን ደስ ይላል ጥያቄው፣ ራሳችሁን ይፈትናችኋል። ግን እኔ ከተፈተንኩት ውስጥ አርሴናል ጨዋታም ያለው ነገር በቃ ለአንድ ቀን ያመልጠኝ ነው በቃ እኔ የምለው። ምክንያቱም ሁሌም አለ በዙር ይጫወታል አይደል ሁሌም። ያችን አንድ ቀን ግን የሰርጌን ቀን ለሚስቴ ባደርግ ምክንያቱም ያ ሚስቴ የዘላለም ህይወቴ ናት አይደል። ስለዚህ የፈለገ ነገር በወደው እኔ እንትን አላደርግም። እንደዛ ነው መልሴ። ምክንያቱም የዛ ቀን ጨዋታ ይቅርብኝ ነው የምለው እንደው የፈለገ ነገር ቢሆን ማለት ነው። እና የኔ መልስ ይሄ ነው። የእናንተ መልስ ደግሞ ኮሜንት ስራ አስቀምጡ። ውድ ቤተሰቦቼ ለዛሬ የነበረኝ ጥያቄና መልስ ይሄን ይመስላል። ከነብሩክ ጥያቄና መልስ በህይወታችን ውስጥ ቢያጋጥመን ብዬ እኛ ብንሆን ብዬ ያሰብኩት ይሄንን ይመስላል። ሌላው ለአንድ እህታችን መጽናናትን እንመኛለን። እናትም አባትም ያጣች ሲሉ ነበረ። አላወኳትም ግን ማን እንደሆነች እንግዲህ ያው ፈጣሪ ያጽናናት። የጨረቃ ፋሚሊም ከጎናችሁ ሁኑ ብሎ ስላለ ብሩክ አላወኳትም ግን አሁን ቲክቶክ ማገኛት ይሆናል። ባለፈሱም እንግዲህ ራስህን ጠብቅ ሜሽን ትደረጋለህ ካሁን በኋላ እየፈሳ ብሩኬ እንዳታስጠቁረው። የኛ ውድ ቤተሰቦች እናመሰግናለን። ባይ